በእግዚአብሔር እኮ ትገባለሽ። እኔን ጨፍን። እሺ ጨፍን። ምን አለ? ሀይሚ መጣች። ግባ። መጣ ነው ሀይሚ። ግባ ብሩኬ። በቃ አይናክ ሀይሚ መጣ። ሰላም በይዋ። ማንም ሰው አጠገቤ እንዲሆን አልፈልግም። አብሳላት ሰው ያስፈልጋል። በእውነት አብሳላት እኔ ብቻዬን መሆን ነው የምፈልገው። በቀላሉ ሰው መርሳት ትችያለሽ፣ መተው ትችያለሽ። አይደለም እኔ ብሩኬ ስማኝ፣ አይደለም በቃ አንድ ሰው አልፈልግህም ማለት ምንድን ነው? ፍፄ እንዴ ቅን አልክ እኮ የእኔ አባት። ወይንም መጠጣት ፈልገው ነው መሰለኝ፣ እርግጠኛ ነኝ። በዚህ አጋጣሚ ሊጠቀም ብሎ ማለት ነው እንጂ እንዴት ፍፄ እንዲቀየርብናል እናንተ? ወይኔ ፍፄ ታዛዝናል። ልበለው እንዴት ልበለው? በእናታችሁ። ሰላም ውዶቼ እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ይህን ቪዲዮ የምታዩ ሁላችሁም ላይክ ሰብስክራይብ አድርጉልኝ ሲወዳችሁ ማለት ነው። አዲስ ካልሆናችሁ ደግሞ ላይኩን ብቻ ጫናችሁ ይለፉ ይላለው ውዶቼ። ብቻ በጣም ይገርማል። ጌታ ምስክሬ በጣም ማለት ነው። እንዴ ሰው እለት በእለት ይቀየራል። ምንድን ነው የሚሻለን? በእናታችሁ እንዴ ፍፄ አሁን እንዲህ ያደርጋል ብላችሁ ጠብቃችሁ ታውቃላችሁ? እኔ አንድ ቀን ተሳስቼው እንኳን አልጠበቅኩትም። እግዚአብሔርን እንዴ ምንድን ነው ነገሩ? ወዴት ነው የሚሄደው እናንተ? ፍፄ ሀይሚና ብሩኬን ለማስታረቅ የሚሞክር ሰውዬ ዛሬ ደግሞ ሌላ ሴት ጎትቶ አምጥቶ ምናምን ወይና ቅርባ ምናምን ፈታ ልታደርጎ ማይ ጋድ ወዴት ነው ሀገሩ የሚቀየረው? ውዶቼ ብቻ ምን ይደረጋል? ምንም ማድረግ አይቻልም። እውነት ግን በጣም ያናድራል። በጣም ነው የሚያስጠላ። ከፍፄ አንጠብቀውም። ነገር ግን እሱም ያደረገበት ምክንያት ሊኖር ይችላል፣ አይታወቅም። ነገ ደግሞ እንደምታውቁ እኔ በምክንያት ነው እኮ አለ ምክንያት እንዲህ አላደረኩም እያሉ ይመጣሉ። በዚህ ምክንያት ይሄ ነው ማለት አልችልም። ምክንያቱ ያኔ ጡሪ ነፋ ነው የሚሆንብን የኛ ወሬ ማለት ነው። ጡሪ ነፋ ስላችሁ ምንም ቁም ነገር የሌለበት የተጨበጠበት ነገር የሌለበት ነገር ነው የሚሆነውና ሆኖስ እያለ ግን ውድ ቤተሰቦቼ በጣም ነው የሚያስጠላ። አይበቃችሁም እንዴ? በጌታ ሀይሚና ብሩኬ እንዴ በጣም ብዙ ወራቶችን አስቆጠሩት እኮ። በነገራችን ላይ ትዝ ይላችኋል፣ እዛ የሄዱ ጊዜ ነው ነገሮችን እንትን ያሉት። ቡታጅራ የሄዱ ጊዜ እንዴ ያስቡት እስቲ። ጌታ በጣም ሩቅ እኮ ነው። ቢያንስ አሁን 2 ወር ሊሆኑ ይመስለኛል። አልፋችኋል። ቡታጅራ ራሱ ከወር በላይ አልተቀመጡም እንዴ? እና እንደዛ ነው እላችኋለሁ ውዶቼ። ብቻ ነገሮችን ክርር አደረጉት፣ አዝራዘሙት። ታውቃላችሁ ነገር ክርር ሲያደርጉ ሰውን ይሰለቻል። እና ውዶቼ ደስ የምትሉ ነገር ብኖር ደግሞ በቃ ስራ እንደሆነ ለመኖር ሲባል ነው ዋጋ የሚከፍሉ እያላችሁ እውነት ውስጣችሁን አሳምናችሁ ኮሜንታችሁ ደስ ሲል አስተያየታችሁ ደስ ሲል የምር በጣም ነው ደስ የሚለውና በዚሁ ቀጥሉበት እላችኋለሁ ውዶቼ። ምንም ማድረግ አይቻልም። የሰው ልጅ ሰራለሁ ብሎ ለወጣለሁ ብሎ ከወሰነ በኋላ ወደ ኋላ ብልም ባይልም ምንም ትርጉሙ አይሰጥምና ባለው ወደፊት መሄድ ነውና ሀይሚና ብሩኬ ደግሞ ገና ልጆች ናቸው። ብዙ ነገር የሚጠብቁ ልጆች ናቸውና ብዙ ነገር ይጠብቃቸዋልና ግዴታ ደግሞ ለነገ ብዙ ነገር ወይም ትልቅ ላይ ለመድረስ ዛሬ ትጋት ኖራችሁ መስራት ነው የሚገባችሁና መስመር ላይ ነው ያሉት መገርማችሁ ማለት ነው። እና የምትጨነቁ የምታስቡ ልጆች ተረጋጉበት። አንዳንዶቹ እስካሁን እውነት ነው እያላችሁ የምታምኑ አላችሁ። ይህ እውነት ሊሆን አይችልም መቼም ደግሞም አይሆንም። ስለዚህ ይስሩ ስራ ነው በሚለው ራሳችሁን አሳምኑት፣ ውስጣችሁን አሳምኑት 100%። እና እንደዛ ነው እላችኋለሁ ውዶቼ። ህይወት ከባድ ስለሆነች አይፈረድበትም። በነገራችን ላይ ብሩክና ሀይሚ ላይ መቼም አይፈረድበትም።
ምክንያቱ ህይወት ከብዳለች። እውነት በተለይ ኢትዮጵያ ላይ የከበደች ነገር ብትኖር በቃ ህይወት ናትና እነዚህ ደግሞ ነገ ልጅ ወልዶ ልጅ ማሳደግ አለ፣ ማስተማር አለ፣ ቤት መስራት አለ ምናምን ብቻ ዛሬ ላይ እንዲህ የጣሩ እንዲህ የለፉ መስራት ነው አለበት ብዬ አስባለሁ ውዶቼ። እናንተም ደግሞ የመሰላችሁ ነገር እስቲ ኮሜንት ላይ አስቀምጡልኝ ማለት ነው። እቺ ደግሞ ዛሬ ገርማኛለች የምር። ብሩክ ብቻዬን አልታይም፣ ብሩክ እንዲሆኑ ትላለች ልስልስ ቅለሽልሽ ብላ ማለት ነው። እና በጣም ነው የምትገርመው እና ንግግር ራሱ አትችልበትም ምናምን ብቻ ይመስለኛል ለስራ ስለሆነ ነው መጎተቷት እንጂ ወዶ ምናምን አይደለም እቺ ማለት ነው። እና ውዶቼ እንደዛ ነው። አንዳንዶቹ የምትጨነቁ ስላላችሁ በእናታችሁ ባትጨነቁ የተሻለ ነው። እዚህ ምድር ላይ ስንኖር ሁሉም ነገር ቻል አድርገን ማሳለፍ ግድ ስለሆነ እናንተም ደግሞ ራሳችሁን አሳምናችሁ ህይወት ናት እያላችሁ ቪዲዮን በቃ ከከፋችሁ አለማት ካልከፋችሁ ደግሞ ትንሽም ቢሆን እያያችሁ ራሳችሁን አጽናኑበት እንጂ እንደዚህ መጨነቅ የለባችሁም ምናምን። በዚህ ሰዓት ደግሞ ጾም ነው፣ ረመዳን ነው፣ ብዙ ነገር አለ በነገራችን ላይ እና እንደዛ ነው እላችኋለሁ ውዶቼ። ፈጣሪ ሀገራችንም ሰላም ያርግልን፣ የኛንም ጤና ይስጣን፣ በያላችሁበት ቦታ ይጠብቃችሁ ፈጣሪ እና እንደዛ ነው እላችኋለሁ። በእኔ በኩል ያለው ነገር ይሄ ነው። በእናንተ ያለው ነገር ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። መወዳችሁ የምትወዱኝ ሁላችሁንም ሰላምና ጤናውን ያብዛልን። በያላችሁበት ቦታ ፈጣሪ ይጠብቃችሁ። በአሁኑ ጊዜ በጣም የምትደብር ጊዜ፣ በጣም የምታስጠላ ጊዜ ሀገራችን ውስጥ ብቻ እየተገረምን አይደለም፣ ሰው ሀገርም ነገሮች እየተፈጠሩ ስለሆነ ዱዓ አድርጉነት። በጣም ዱዓ ያስፈልጋል በዚህ ሰዓት በህይወታችን ላይ እና ሁላችሁም በያላችሁበት ቦታ ጸሎት ዱዓ አድርጉ። የብሩክና የሀይሚ ደግሞ እንጃ አንድ ቀን ሜቢ ለፋሲካ ሊያልቅ ይችላል። ማን ያውቃል? ይሄ ድራማ ማለት ነው እቅድ ይዞ ነው በነገራችን ላይ እስከዚህ ጊዜ መስራት አለብን ብሎ ነው እነሱ የሚያስቡትና በነገራችን ላይ እንዴት አግባብቶ ራሱ ቪዲዮ ሰርቶ መልቀቁ ትልቅ ነገር ነው፣ ትንሽ ነገር እንዳይመስላችሁ። እግዚአብሔርን ንግግራችሁን አንድ አድርጎ እኔ እንዲህ እላለሁ አንተ እንዲህ በል፣ እኔ እላለሁ አንቺ እንዲህ በል፣ እኔ እንዲህ እላለሁ ተባብሎ እኮ ነው። ዝም ብሎ ከመሬት የምነጋገሩ እንዳይመስላችሁና ዋጋ ያስከፍላል ይሄ ራሱ ማለት ነውና ማለት ፈልጋለሁ ውዶቼ። ሀገራችን ሰላም ያድርግልን። ጋሽ ብሩኬ እያዘነ ይመስላል፣ ብቻ ባታዝነው ጥሩ ነው። ፋበል የኔ አባት። አዎ ፋበል ነው አባት። ስራ ነው፣ ህይወት ናት። ፋበል ብሩኬ ይንሽ። አዎ እንደዛ ነው እና ውዶቼ ይህንን ነበረ። አብራችሁ ስለቆያችሁ ወዳችኋለሁ። ውድድ ነው ማረጋችሁ። ሰላም እና ጤናውን ፈጣሪ ያብዛልን ለሁላችንም እና እንደዛ ነው እላችኋለሁ። ሀይሚዬ ቤት ውስጥ እስቲ ብቅ በስቲ ድንገት ነበር ምንድን ነው ይሄ ልጅ ብለሽ ወይ